ቀና ነው እዛ መሰጠት አይችልም። በቃ እስካሁን ዝም ብዬሻለሁ። ስነ ስርዓትሽን ያዥ። ትገቢ እንደው እንግዲህ ላይ ያዣንስ አሁን የሩታ ውሳኔ ልክ አይደለም ልትሉ ትችላላችሁ። ውሳኔዋ ልክ ነው። እኔ የተረዳውበት የራሴ አንግል አለ። ሰው ሊወልድ ሊያርፍ በእናቱ ሊታረስ በሄደበት በእናት በአባቱ ግቢ እናት አባቷን እንዳስናቀችና እንዳዋረደች ነው የሚታየው እዛ ጋር ማለት ነው። የማንንም ሀለሌ ሴት እዛ ግቢ እየሄደ ሩታ ግን ክብር ስላላት ክብር ስለሰጠቻቸው ነው። ለአብርሽ ክብር ስላላት ነው። የማንንም ሀለሌ በሱ በኩል ሲመጡ ዝም ብላ አምቃ ማለት ነው። ዛሬ ከዚህ ግቢ ልውጣ ያለችው ከዚህ በላይ እናት አባቴን ማዝናቅ አልፈልግም ነው። በቃ ነው ነገሩ፣ ያብቃ ነው። በራሴ አሁን ጠንክር ያለው ምናምን ወፍ አልጠነከረችም። በስንት ጊዜ ይጠነከራል። ነገር ግን የሆነ በውስጡ አምቃ የያዘችው ነገር አለ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ተከታታዮች ሰላማችሁ ይብዛልኝ በያላችሁበት ውዶቼ። ዛሬ የሆነ አስደንጋጭ ነገር ነው እየላችሁ የመጣሁት። እንግዲህ ሀሳብ አስተያየታችሁን በኮሜንት አስቀምጡ፣ ላይክ ሼር አድርጉት። ሌላው ነገር ደግሞ ሴት ልጅ ስትበደል ሴት ልጅ ስትገፋ ምናምን ነገር እሳይ ምናምን የምትሉ ሰዎች የምትስቁ ሰዎች በእናንተ በህይወታችሁ ይድረስባችሁ። ሌላ ምንም አይደለም፣ ይድረስባችሁ። የምር ሰው ካልተገፋ ካልተበደለ የዛኛውን ሰው ቁስል ሊረዳ ወይንም ሊገባ አይችልም። ስለዚህ ተበደሉና እዩት። እኔ ምንም አልልም። ሌላው እንግዲህ ሩታ ቢያንስና ቤተሰቦቿ ጋር ልትወልድ ከሄደች 2 ወር ምናምን ገደማ ይሆናታል ባልሳሳት፣ ከተሳሳትኩኝ አርሙን ቤተሰብ። ነገር ግን በዚህ ሰዓት ውስጥ በሄደችበት ሰዓት ውስጥ እዛ በሄደችበት ጊዜያቶች ውስጥ ብዙ ነገሮች ተፈጥረዋል። ብዙ ያላስፈላጊ ነገሮች ተፈጥረዋል። በእናት በአባቷ ግቢ እጅ ተሰንዝሮባታል። እጅ ዱላ ቀረሽ ንግግር ባናቷ ላይ ወርዶባታል። የማንንም ሀለሌ ሴት በገዛ ባሏ ነው ክብሯ ዝቅ የተደረገው። ሩታ በገዛ ባሏ ክብሯ ዝቅ እንዲል ተደርጋለች። አንደኛው። ሌላኛው ነገር ደግሞ ያ ሁሉ ትዕግስት ዛሬ አልቆ እኔ ከዚህ ግቢ መውጣት አለብኝ፣ በራሴ ቤት መኖር አያቅተኝም፣ ሁሉንም ነገር ማድረግ እችላለሁ፣ ልጄንም መንከባከብ አያቅተኝም፣ ስለዚህ ከዚህም በላይ ማስናቅ አልፈልግም ነው። ቤተሰብ ደግሞ እንግዲህ እናትም እህትያም እንዳሉት ምንም አይሰማሽ፣ እኛ ልጃችን ነሽ፣ መታረስ አለብሽ፣ ከኛ ርቀሽ የትም መሄድ የለብሽም። የእውነት እናት አባት ሲወዳችሁ የእውነት ነገሮቹ እያደማቸው ውስጣቸውን ግን እንዳላደማቸው ምቅ አድርገው ይዘው ምንም ማለት አይደለም ይላሉ። እና ምንም ቢሆን ቤተሰብ ነው የማይጥላችሁ። ሌላው ነገር ደግሞ ለሩታ ምንም ቢሆን ለአብርሽ ማለት ለአብርሽ ምንም ቢሆን ምንም ማትጥለው ሩታ ነበረች። እሱ ግን ውሽሚትን መርጧል። አሁን እሱ ግን እንቅልፍ ይወስደዋል ወይ ነው። ይቺ ልጅ በአንድ እጇ ይዛ በአንድ እጇ ማይክ ይዛ ዝጋ ሻንጣ ዛጋ አለ ምናምን ነገር በቃ የሆነ ቁስል እኮ አለ በልቧ ውስጥ ቆስላለች እኮ። አውቃ እኮ ነው እንደዚህ ፈገግ እኮ የምትለው። ውዶቼ አንዳንድ ጊዜ እኮ የውሸት ውስጣችሁ እየደማ የውሸት ያማረባችሁ ይመስላል። ላያችሁ ማለት ነው። ላያችሁ ምናምን ነገር ታንጠባርቃላችሁ። ውስጣችሁ ውስጥ ግን ውስጣችሁ ደምቷል። እና እኔ የሩታ ጥንካሬ አንዳንድ ጊዜ ለእኔ ቢሰጠኝ እላለሁኝ። እመቤቴን የሩታን ጥንካሬ ሩብ ያክል ለእኔ ቢሰጠኝ። ምን ያክል ጥንካሬ ነው ይሄ? ምን ያክል ጥንካሬ ነው? አስባችሁታል? ሌላ ሰው ቢሆን እኮ ተስፋ ይቆርጣል፣ ልጁን ይጥላል። በቃኝ እኔ ከሱ የተፈጠረ ልጅ የሚሉ አሉ። እንደዚህ አይነት ነገሮች ሲፈጠሩ ቶሎ ተስፋ የምትቆርጡ ሰዎች አንዳንድ ጊዜ ከሰው ህይወት እንማር። የምሬ ነው። ህይወት እንደሚቀጥል ነው ሩታ እያሳየች ያለችው። ህይወት እንደሚቀጥል በቃ አለቀ። እና ጠንክራ ደግሞ ጠንካራ እናት ሆና ልጇን ማሳደግ እንዳለባት ነው እያሳየች ያለችው። እና እኔ በዚህ ዙሪያ በጣም ነው ማደንቃት ሩታን። እመቤቴን ነው የምላችሁ። ብዙ ነገሮች ተምሬያለሁና ዛሬ እና አሁን ሩታ ለከፈለችው የፍቅር ዋጋ ለከፈለችው ለዛ ሁሉ ህይወት ይሄ ይገባታል ብላችሁ ታስባላችሁ? በጭራሽ። በዛት እኮ አብርሽ መልካም ሰው ቢሆን እንደሷ በእርግጥ ክፉ ሆኖ አይደለም። ክፉ ያደረጉት ጓደኞቹ ናቸው። አጉል መጥፎ ጓደኛ ሲኖራችሁ ወደ ገደል እንጂ የሚከታችሁ ወደ መልካም መንገድ አይደለም። እነዛ ጓደኞቹ መልካም ቢሆኑ ኖሮ
ልጁን በቀን እንዲያይ ሕክምና ሲያስፈልገው አብሯት እንዲሄድ ምናምን ነገር በቃ አሌለ ልጁም የአባትና የእናቱን ፍቅር አግኝቶ በስነ ስርዓት ያድግ ነበረ። እሱ ግን እያደረገ ያለው የጓደኞቹን ፍላጎት ነው እያሟላ ያለው። ጓደኞቹ በሚመሩት መንገድ ነው እየተጓዘ ያለው እና አሁን ላይ እኔ የሩታ ፈተናዎች እያንዳንዷ በጣም ፈተና በዝቶባታል፣ በጣም ማለት ነው። እና ጀግና ምናምን አብረሽ ልክ ነው እያደረክ ያለው ምናምን ትላላችሁ። ሴት ልጅ እኮ ከባሏ ጋርም ከፍቅረኛዋ ጋርም ልትጣላ ትችላለች። አይ በቃኝ ብትል አንዳንድ ጊዜ አውቃ በቃኝ የምትል ሴት አለች። ችግሩ ከገባበት ነገር ውስጥ ምናልባት ያ ነገር ጠጥቶት የሚመለስ ከሆነ ብላ ማለት ነው ጓገጭ ትላለች። አብረሽ ግን ከዛ ነገሩ ቀን በቀን ችግርን በችግር ላይ ነው እንጂ እየጨመረ ያለው። ዛሬ የሰራውን ስህተት ያንን አርሞ ወደ ህይወቱ መመለስን አይፈልግም። በስህተት ላይ ስህተት ነው እየሰራ ያለው። እዚህ ጋር ተስፋ ብትቆርጥ ለእናት ለአባቷ ክብር ስትል ቤተሰቦቿ ግቢ ብዙ ነገሮች ናቸው የተፈጠሩት። ብዙ ነገሮች ተፈጥረዋል። አስንቃለች ቤተሰቦቿን። ዱላ ቀረሽ ንግግር ነው በአናቷ ላይ እየፈሰሰባት። የምሬ ነው ምላችሁ። ለሰከንድ ቆም በሉና እንደ ሴት ልጅ አስቡት። በጣም የሚከብድ ነገር ነው የተደረገው እና ዛሬ ላይ ብቻዬን ልውጣ ማለቷ እውነት ከቤተሰቦቿ መራቅ ፈልጋ እኮ አይደለም። ቤተሰቦቿን መራቅ ፈልጋ እኮ አይደለም። ለቤተሰቦቿ ክብር ስትል ነው። ከዚህ በላይ ማስናቅ አልፈልግም ብላ ነው። ምክንያቱም የሚፈጠረውን ነገር ስለምታውቀው ነገ ልጄ ብሎ ይሄዳል። ነገ ልጄን አፈቀኝ ብሎ ይሄዳል። እምቢ ስትል ደግሞ የሆነ ነገር ይፈጠራል። ወይንም ልጄ ብሎ በሄደበት ሰዓት ስለዚህኛው ሀለሌ ሲለዋራ ይችላል። ሩታ መልስ ልትሰጥ ትችላለች። ያቺኛው ሀለሌ ደግሞ መልሳ ግቢ ልትሄድ ትችላለች። እንደነዚህ አይነት ነገሮች ስለሚፈጠሩ ከመፈጠራቸው በፊት ልውጣ ከዚህ ግቢ ነው አሳዋ። ነገር ግን ደግሞ ሩታ መውጣት የለብሽም። ሲመጡ እንዳመጣጣቸው መሸኘት ነው እንጂ ያለብሽ በዚህን ሰዓት ሳጠነክሪ ልጁ ሳይጠነክር ለብቼ ልኖር እኔ አይሰራም። ሌላው የመጀመሪያሽ ነው ልጅ ገና። ስለዚህ ከእናትሽ ጋራ እና ከእህቶች ጋር መሆን ያለብሽ። ቪዲዮም ከእናትሽ እና ከእህቶች ጋር ስሪ። የሚደረገው ነገር ያምሻል፣ አይኑ ያቆስልሻል። እና እስከዛሬ ከደረሰብሽ መከራ አይበልጥም አሁን የሚደርስብሽ ማለት ነው። ጠንካራ ሆነሽ ጅግና ሆነሽ አሳይ ነው ማለት የምፈልገው። በጭራሽ ተሰብረሽ እንዳታሳይ። አይኖ ተሰብረሻል፣ ግን መሰበርሽን ግልጽ ማድረግ የለብሽም። እኔ ይህንን ነው ማለት የምፈልገው። እናቷም እህቷም የወሰኑት ውሳኔ ተቆጥተው እንትን ማለታቸው በጣም አሪፍ ነገር ነው፣ መሆንም ያለበት ነገር ነው።